እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ እኔና እናንተ ዋና ልንሄድ ነው። Today you and I are going to go swimming. ለዋና ቦታ የሚያስፈልገን እቃዎች ምን እንደሆነ ላስተምራችሁ ነው። እሺ? I'm going to teach you the things you need whenever you want to go swimming, the items you will need. እሺ? ተዘጋጅታችኋል? እንጀምር። እሺ ዋና ቦታ መሄድ ከፈለጋችሁ መጀመሪያ የሚያስፈልጋችሁ እቃ ምን መሰላችሁ? የዋና ልብስ ማለት swimsuit ነው እና አንድ አምጥቼላችኋለሁ ለምሳሌ ማለት ነው። እንደዚህ ሊመስል ይችላል። ይሄ የዋና ልብስ or swimsuit ይሄ ልብስ ይደረጋል አይደል? አዎ። እና ዋና መግባት ከፈለጋችሁ የዋና ልብስ ያስፈልጋል። ምክንያቱም ትክክል ልብስ እንደኔ እንደለበስኩት ብትለብሱ በጣም ይከብዳችሁና እዛ ውሃ ውስጥ ሊያሰምጣችሁ ይችላል። ግን ቀለል ያለ ለዋና የተሰራ ልብስ ያስፈልጋል። Right? You need swimsuit in order to swim in the pool. And you can't just wear regular clothes because the water will weigh you down if you wear regular clothes. So you need clothing made for swimming. So ዋና ገብታችሁ splash ያደርጋችሁ መጫወት ከፈለጋችሁ የዋና ልብስ ያስፈልጋል። የዋና ልብስ ወይም swimsuit. እሺ እንቀጥል። ሌላስ ምን ሊያስፈልገን ይችላል? ዋና መግባት ከፈለግንና ትንሽ ከሆናችሁ ትንሽ ልጆች በተለይ ለህፃኖች ወይም toddlers ከሆናችሁ ምን ሊያስፈልጋችሁ ይችላል? የዋና diaper. So if you are a little a baby or a little kid, a toddler, you might need to bring a swim appropriate diaper. And so አንድ ኤግዛምፕል አምጥቻለሁ። አንድ ምሳሌ እንደዚህ ሊመስል ይችላል። የስዊም ዳይፐር የዋና ውስጥ መግባት የምትችሉበት የስዊም ዳይፐር ሊያስፈልግ ይችላል። ሶ የዋና ልብስ እና ስዊም ዳይፐር ለሚያስፈልጋቸው የዋና ዳይፐር ይባላል። ስዊም ዳይፐር ወይም ብቻ ለዋና ውስጥ ገብታችሁ የሚሆን ዳይፐር፣ ትክክል አይነት ዳይፐር ውጭ የሚለበስ ሳይሆን ለህፃኖች የዋና የሆነ ዳይፐር አይደል? አዎ። እሺ እንቀጥል። ሌላስ ምን ሊያስፈልጋችሁ ይችላል? ዋና መሄድ ከፈለጋችሁ መሰላችሁ ብዙ ጊዜ ዋና የሚዋኘው ሙቀት ሲሆን ነው፣ ፀሐይ ሲኖር ነው፣ በጋ ሲሆን ነው አይደል? አዎ። እና አይናችሁ ላይ ፀሐይ እንዳይመታችሁ ከፈለጋችሁ የፀሐይ መነጽር ያስፈልጋል። የፀሐይ መነጽር ፀሐይ መነጽር ማለት sunglasses እና አንድ አመጣሁላችሁ። ይሄ sunglasses ፀሐዩን የሚከለክልላችሁ አድርጋችሁ ያምርብኛል አይደለ? እንደዚህ አይነት ሊሆን ይችላል። መነጽር ፀሐይን የሚከለክል ልትይዙ ትችላላችሁ። አሁን እነዚህ አንዳንድ እቃዎችን የማወጣው ቦርሳዬ ነው። ለዋና ስሄድበት ሻንጣ፣ ትንጥዬ ሻንጣ ወይም ቦርሳ ይዛለሁኝ እቃዬን ሁሉ የሚከት አንድ እንደ ቦርሳ ማለት ነው ይዤ በዛ የምጓዝበት ነው። እና ዋና የምትሄዱ ከሆነ የዋና ሻንጣ ወይም ትንሽ ቦርሳ ያስፈልጋችኋል። ሻንጣ ወይም ቦርሳ ማለት a bag. You need a small swim luggage ወይም a small bag to carry all of your items. ቦርሳ ማለት ቦርሳ purse. ቦርሳ is purse.
እንትን ወይም በቃ በፈለጋችሁበት ንጥየ ሻንጣ ማለት it's like a luggage, small luggage መያዝ ትችላላችሁ እቃችሁን ሁሉ አይደል? አዎ እሺ እንቀጥል። ሌላ ደግሞ ዋና መሄድ ከፈለጋችሁ ምን ያስፈልጋችኋል መሰላችሁ? እንትን ፀሐይን መከላከያ ለመነጽራችሁ ያዛችሁ አይደል? ሌላ ደግሞ የፀሐይ መከላከያ ቅባት ያስፈልጋል አይደል? አዎ የፀሐይ መከላከያ ቅባት ያስፈልጋችኋል። እሱ በእንግሊዘኛ ደግሞ sunscreen አንድ ምሳሌ አምጥቼላችኋለሁ። sunscreen ብዙ ጊዜ ነጭ ነው። ትከፍቱትና ትቀቡታላችሁ ሰውነታችሁን ትከፍቱትና ሰውነታችሁን ቅብት ታረጉታላችሁ አይደል? አዎ ይሄ sunscreen ወይም የፀሐይ መከላከያ sunscreen ወይም የፀሐይ መከላከያ ያስፈልጋል። ምክንያቱም ፀሐዩ ቆዳችሁን እንዳያደርቀው አይደል? ቆዳ skin እንዳያደርቀው ያስፈልጋችኋል sunscreen። እሺ እንቀጥል። ሌላስ ምን ያስፈልጋችኋል መሰላችሁ? የዋና ቦርሳችሁ ውስጥ ሌላ የሚያስፈልጋችሁ ፎጣ ማለት ደግሞ ታዎ እና እሱንም ምሳሌ አምጥቼላችኋለሁኝ። እንደዚህ ፎጣ ትይዙና ይሄ ፎጣ ወይም ታዎ ምክንያቱም ከዋና ስትወጡ እርጥብ ትሆናላችሁ አይደል? አዎ እርጥብ meaning wet. You are going to be wet when you come out of the pool. Wet and cold. እርጥብ እና ይበርዳችኋል ደግሞ ብርድ ሲሆን እኔ ቶሎ አድርጌ ፎጣ ማድረግ when I'm cold, when I get out of the pool, I right away put on a towel. ፎጣው ምን ያደርቃል ውሃውን እና ብርዱን የሚበርዳችሁን ትንሽ ይቀንሳል። What a towel does, it will dry you because from all the water and it's going to stop you from being too cold once you get out of the water. አይደል? አዎ so ፎጣ ማለት ታዎ ሌላስ ምን ያስፈልጋችኋል? ከዋና ዋኝታችሁ ተጫውታችሁ ከጨረሳችሁ በኋላ ፎጣ ያስፈልጋል። ሌላ ደግሞ ገላችሁን ትታጠባላችሁ አይደል? ብዙ ጊዜ እዛው መታጠቢያ ክፍል ይኖራል ዋና የምትዋኙበት ቦታ። የሻምፑ ያስፈልጋል። ሻምፑ በአማርኛም በእንግሊዘኛም አንድ አይነት ነው። ሻምፑ በአማርኛ ሻምፑ በእንግሊዘኛ ነው አይደለ? ወይም ማለት ትችላላችሁ ሳሙና፣ የገላ ሳሙና means body soap. ገላ is body, ሳሙና soap. ገላ body, ሳሙና soap. የገላ ሳሙና ማለት body soap. ገላ ሳሙና body soap. so shampoo ይቅርታ ሻምፑ አልኩኝ። ሻምፑ ሳይሆን body wash ማለት ፈልጌ ነበር። ሻምፑ አይደለም። ሻምፑ ለፀጉራችሁ ነው። ፀጉር የምትታጠቡ ከሆነ ሻምፑ ያስፈልጋል። ግን እኔ አሁን ያስተማርኳችሁ ያለሁት ስለ ገላ መታጠቢያ ሳሙና ማለት soap, body soap ወይም የገላ ሳሙና ያስፈልጋል። አንድ እንደ ኤግዛምፕል ነገር ምሳሌ አምጥቼላችኋለሁ ምክንያቱም ይሄንንም ቦርሳዬ ውስጥ ነበረ። አዎ ገላ መታጠቢያ ሳሙና ገላ ጥብ ሳሙና ከታጠቡ በኋላ ደግሞ ፎጣ ከዛ በኋላስ ደግሞ ምን ያስፈልጋል? ከፎጣ ከደረቃችሁ በኋላ ቅባት ማለት ደግሞ ሎሽን ቅባት ሎሽን። አሁን ይሄ አንድ አምጥቻለሁ። ይሄ ግን እንደ ቫስሊን ነገር ነው። አኳፎር ይባላል። እንደዚህ ለሰውነት የሚደረገው ቅባት ሎሽን ወይም እንደ ቫስሊን ነገር ሰውነታችሁን መቀባት ትችላላችሁ። ምክንያቱም እንዳይደርቅ አይደለም ሰውነታችሁ
ድርቅ እንዳይል ቅባት ወይም ቅባት is lotion or Vaseline አይደል? አዎ። እና እሺ አሁን ቅባት ሰውነታችሁን ከቀባችሁ በኋላ ሌላ ምን ያስፈልጋችኋል? እንትን ልብስ ማለት clothing ወይም clothes ልብስ ሰውነታችሁ የምታደርጉት ነው። ቀሚስ ሊሆን ይችላል፣ ሱሪ ሊሆን ይችላል፣ ቱታ ሊሆን ይችላል፣ እንትን ጉርድ ቀሚስ፣ ቁንጣ ሊሆን ይችላል፣ ቲሸርትና ሱሪ፣ ቲሸርትና ቁንጣ፣ ብቻ እነዚህ ምን ይባላሉ? ልብስ። So after you shower, you put on lotion on your body, then you need lips is clothes, and your clothes may be a dress ወይም ቀሚስ. Your clothes may be pants ወይም ሱሪ. Your clothes may be shorts ወይም ቁንጣ. Your clothing may be a skirt ወይም ጉርድ ቀሚስ. Your clothing may be a t-shirt በአማርኛም በእንግሊዘኛም አንድ አይነት ነው። Your clothing may be ቱታ ማለት sweatpants or that matches your sweatpants and the sweaters. So ልብስ ያስፈልጋል አይደል? አዎ ልብስ ያስፈልጋል። እስኪ ሌላ ዋና ደግሞ ስትሄዱ ምን ያስፈልጋችሁ ይሆናል? እንትን ውሃ መጠጫ ውሃ መጠጫ ማለት water bottle ውሃ መጠጫ water bottle. And so ለምንድን ነው የሚያስፈልጋችሁ? ምክንያቱም ፀሐይ ሲኖር ሙቀት ሲሆን ውሃ ይጠማችኋል። ደግሞ ስትዋኙ ስፖርት እየሰራችሁ ነው። መዋኘት ስፖርት ነው። ሲደክማችሁ ውሃ ያስፈልጋል አይደል? ሲደክማችሁ ውሃ ጥጥት ታረጋላችሁ። አዎ። እና የውሃ እቃ የኔን ታሳያችሁ ያመጣሁት የውሃ እቃዬን እጠጣለሁ ውሃ። ትልቅ ትንሽ የፈለጋችሁትን የውሃ መጠጫ ትይዛላችሁ አይደል? አዎ። So water ወይም ውሃ መጠጫ እንደዚህ አይነት water bottle ጎበዞች። ሌላ ደግሞ ምን ሊያስፈልጋችሁ ይችላል? እንትን ስናክ ወይም በአማርኛ የመቅሰስ ምግብ ወይም ስናክ በአማርኛም በእንግሊዘኛም ማለት ትችላላችሁ። እዛ ሆናችሁ እንዳይርባችሁ የምትበሉት ነው አይደለ? አዎ። ስናክ ውሃ እየጠጣችሁ ስናክ ልትበሉ ትችላላችሁ። ስናክ ፍራፍሬ ሊሆን ይችላል አይደለ? grapes ወይም watermelon ወይም ሙዝ፣ በቃ የተለያየ ስናክ አለ የምትፈልጉትን ደስ ያላችሁ ሰው ስናክ ይበላል። እና ይሄ መሰለኝ። እስኪ ስናክ አምጥቻለሁ። እኔ አንድ የምወደው ስናክ አምጥቻለሁኝ። እንደዚህ አይነት ስናክ ክፍት አድርጌ መብላት አይደል? አዎ። ሌላ ደግሞ ምን ልታመጡ ትችላላችሁ ዋና ቦታ መሰላችሁ? ኮፍያ ማለት hat እና hat ወይም ኮፍያ ፀሐይን ይከላከልላችኋል አይደል? አዎ። ሰው ኮፍያም ልታመጡ ትችላላችሁ። መጨረሻ ደግሞ ያልነገርኳችሁ ምን ታመጣላችሁ? ነጠላ ጫማ ማለት sandals ወይም flip flops ይባላል።
ምክንያቱም ዋና ቦታ እንትን ስኒከርስ አትለብሱም አይደለ? ግን ነጠላ ጫማ ክፍት የሆነ ውሃ መንካት የሚችል ጫማ አይደል? አዎ ነጠላ ጫማ ያስፈልጋል ወይም flip flops or sandals አይደል? አዎ እና እነዚህ አንዳንድ የሚያስፈልገን ነው ዋና መሄድ ስንፈልግ እና ካስታወሳችሁ ፎጣ ያስፈልገናል ፎጣ ወይም ታወል እንትን የዋና ዳይፐር ያስፈልጋል የዋና ዳይፐር ሌላ ደግሞ የዋና መነጽር ወይም sunglasses ያስፈልጋል ቦርሳዬ የከተትኩ ነው የዋና ሳሙና የገላ ሳሙና ይቅርታ የዋና ሳሙና ሳይሆን የገላ ሳሙና ያስፈልጋል or body wash የዋና ልብስ or swimsuit ያስፈልጋል ሌላ ደግሞ እንትን sunscreen ያስፈልጋል sunscreen ወይም የፀሐይ መከላከያ ቅባት ያስፈልጋል ሌላ ቅባት ያስፈልጋል ቅባት ወይም ቅባት or lotion ያስፈልጋል እና እነዚህ አንዳንድ water bottle ያስፈልጋል or የውሃ ዕቃ እና ስናክም ያስፈልጋል እንትን flip flops ወይም እንትን ነጠላ ጫማ ያስፈልጋል መጨረሻ ላይ ደግሞ ኮፍያ ወይም hat ያስፈልጋል እነዚህ አንዳንድ ዋና ቤት ስትሄዱ የሚያስፈልግ ዕቃ ነው these are some items you need whenever you go swimming እና እናንተ ይሄንን ጊዜ እኔ ጋር ስላሳለፋችሁ በጣም ደስ ብሎኛል ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን እሺ ቻው ደህና ዋሉ ቻው